ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁን? አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። እንደዚሁም ቤቴን ያልተቀላቀላችሁ ተቀላቀሉ። ዛሬ ኢንሻአላህ ከባለፈው ከቀጠለው ከክፍል 1 ነበር ያነበብኩላችሁ። ዛሬ ክፍል 2ን የነብዩላህ ሱለይማን አለይሂ ሰላም ታሪክን አነብላችኋለሁ። በስብሰባው ጅኖች፣ ሸይጣኖች፣ ብዙ ፍጥረታት ነበሩና አንድ በጣም ኃይለኛ ጅን ቆመና አሁን ቁጭ ካልክበት ዙፋን ከመነሳትህ በፊት እኔ ሳባ ሄጄ የንግስቲቷን ዙፋን ላምጣልህ፣ እኔም ታማኝና ኃይለኛ ነኝ አለው። አንድም የአላህ ስሞችን ሁሉንም ጠንቅቆ የሚያውቅና ዱዓው ሙስተጃብ የሆነ ሰውዬ በመሐከላቸው ብድግ አለና ለሱለይማን እኔ አይንህ ከመርገብገቡ በፊት ዙፋኑን ፊትህ አስቀምጥልሃለሁ አለ እና ሱለይማንም የአይኑን ቆብ ዘግቶ እስኪከፍት ድረስ የንግስቲቷን ዙፋን ፊት ለፊቱ ቁጭ ብሎ አገኘው። ሱለይማንም አለይሂ ሰላም ይህንን ሲመለከት ይህ የጌታዬ ችሎታ ነው፣ የማመስገን ወይም የምክድ መሆኔን ሊሞክረኝ ቸረልኝ አለ። ያመሰገነም ሰው የሚያመሰግነው ጥቅሙ ለራሱ ነው። የካደም ሰው ጌታዬ ከርሱ ተብቃቂ ቸር ነው በማለትም ጌታውን አመሰገነ። ከዚያም ሱለይማን ጅኖችን ባህር ላይ መስተዋት በማንጠፍ እዚያ መስተዋት ላይ ይህንን ዙፋን አስቀምጡት አላቸው። ጅኖችም በሱለይማን ትዕዛዝ መሰረት ባህር ላይ መስተዋትን በማንጠፍ ዙፋኑን መስተዋቱ ላይ አስቀመጡት። ንግስቲቷ የሱለይማንን ግዛት ገብታ የግዛቱን ስፋት እየተመለከተች በጣም ተገረመች። በመጨረሻም ሱለይማን ንግስቲቷን ከተቀበላት በኋላ ባህር ላይ ወዳስገነባው የቤተ መንግስት በመውሰድ ያንቺ ዙፋን እንዲህ አይነት ነው አላት። እሷም አዎን ልክ ራሱን ይመስላል አለችው። እሱም በይ ሂጅና ዙፋንሽ ላይ ቁጭ በይ አላት። እሷም መስተዋቱን መሆኑን አላወቀችም። ባህሩን ብቻ አይታ የዙፋኑ ጋር ልትሄድ ልብሶቿን ወደ ላይ ስትሰበስብ ሱለይማንም ባህሩ እኮ አንቺን አያገኝሽም፣ ይህ ባህር ከላዩ መስተዋት ተነጥፎበታል፣ ሂጂ ግቢ አላት። ያንን ጊዜ ንግስቲቷ ሱለይማን ነብይ እንጂ ተራ ንጉስ አለመሆኑን በመረዳት ጌታዬ ሆይ እኔ ነፍሴን በደልኩኝ፣ ከሱለይማን ጋራ ሆኜ ለዓለማቱ ጌታ ለአላህ ታዘዝኩኝ አለች። ከዚያም ሱለይማን በንግስና ብዙ ዓመታትን ኖረ። ሱለይማን አለይሂ ሰላም አንድ ቀን ባህሪ አለው። እሱም አንድ ቦታ ሲሰግድ ከአቅራቢያው አንድ ችግኝ ተመለከተ። ስምሽ ማን ነው ይላታል። ችግኟም እከሌ ብላ ስሟን ትነግረዋለች። ሱለይማንም አለይሂ ሰላም ለምንድን ነው የተፈጠርሽው ሲላት ችግኟም የተፈጠረችለትን ዓላማ ትነግረዋለች። ከዕለታት አንድ ቀን ሱለይማን አለይሂ ሰላም ሰግዶ ቁጭ ባለበት አንዲትን ችግኝ ተመለከተና ስምሽ ማን ነው አላት። ችግኟም አፍራሽ እባላለሁ አለችው። ሱለይማንም ለምንድን ነው የተፈጠርሽው አላት። ችግኟም ይችን ቤት ለማፍረስ አለችው። ይህንን ጊዜ ሱለይማን አለይሂ ሰላም አላህን ያ አላህ በጅኖችና በሰዎች የኔን ሞት ደብቀባቸው የሩቅን ነገር የማያውቁ መሆናቸውን ይረዱ ዘንድ አለ። በመጨረሻም ሱለይማን የዛችን ችግኝ
እንጨት ፈልጎ ከቆረጠ በኋላ ጥሩ በትር ሰራባት። ከዚያም ጅኖችን እና ሰይጣኖችን በይተል መቅደስን እንዲገነቡ አዘዛቸውና እሱ ሚህራብ ግላዊ አምልኮ ቦታ ገብቶ ኢባዳ ማድረግ ጀመረ። ብዙም ሳይቆይ ከዚያም ሚህራብ ውስጥ ሳለ በተወለደ በ52 ዓመቱ ብትሩን እንደተደገፈ የሞትን መራራ ጽዋ ቀመሰ። ይሁን እንጂ ጅኖችም ሆነ ሰይጣናቶች የሱለይማን አለይሂ ሰላም ሞትን አላወቁም። ብቻ እሱ የሚያያቸው መስሏቸው ለአንድ ዓመት ያህል ሱብሃንአላህ ለአንድ ዓመት ያለ ማቋረጥ ሲገነቡ ከረሙ። ጅኖችና ሰይጣናት ሱለይማን አለይሂ ሰላም በህይወት ሳለ እሱን ማየት አይቻላቸውም ነበረ። ካዩትም ወዲያውኑ ነበረ የሚቃጠሉት ያኔ ያቃጥላቸዋል ማለት ነው። አሁን ግን ሱለይማን 1 ዓመት ሙሉ ከዚያ ሚህራብ ውስጥ መቆየቱን አጠራጠራቸው። አንድ ሰይጣን ለማጣራት የሱለይማን አለይሂ ሰላም ኑር እንዳያቃጥለው በመጠንቀቅ ወደ ሚህራቡ ዘንድ ጠጋ ብሎ ወዲያ ዞር አለ፣ ግን አላቃጠለውም። አሁንም እየሮጠ ጠጋ አለና ዳግም መፍጠንነት ተመለሰ። ይሁን እንጂ ድሮም የሚያቃጥላቸው ነገር አሁን የለም። ይህን ጊዜ ቀስ ብሎ ወደ ሚህራቡ ውስጥ ዘልቆ ሲገባ ሱለይማን አለይሂ ሰላም ከሞተ በኋላ ዓመት ሙሉ የተደገፋት ብትር መሬት በልቷት አስከሬኑ ወድቆ አገኘው። ይህንን ጊዜ ሰይጣኑ ወጥቶ ለሁሉም የሱለይማን አለይሂ ሰላም መሞትን ነገራቸው። ጋኔሎችም ሩቅን ሚስጥር የማያውቁ በሆኑ ኖሮ በአዋራጅ ስቃይ ውስጥ የማይቆይ እንደነበሩ ተረዱ። ሱረቱ ሰባእ። የአላህ ሰላምና እዝነት በሱለይማን አለይሂ ሰላም ላይ ይሁን ተፈጸመ። ውድ ተከታታዮቼ የዛሬው ታሪክ የነቢዩላህ ሱለይማን ነበረ። በዚህ ሁኔታ አልቋል። ኢንሻአላህ ሌላ ደግሞ በቀጣይ አነብላችኋለሁኝ። ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። አበረታቱኝ። በያላችሁበት ሰላማችሁ ይብዛ። አገራችንን ሰላም አላህ ያድርግልን። እናንተንም አላህ ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝም በጣም አድርጌ አመሰግናለሁ። ቤተሰብ ያልሆናችሁም ቤተሰብ ሁኑኝ። ያኔ በቃ እንበረታታ አብረን